አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ስራ ጤና ምን ይመስላል? ከኔ ጋር አልሐምዱሊላህ። ውድ ቤተሰቦቼ ዛሬ ይዤላችሁ የመጣሁት ዳቦ እንዴት እንሰራለን የሚለው ነው። እኔ ዳቦ እንዴት እሰራለሁ እዚህ ጋ ያዘጋጀሁት ፍርኖ ዱቄት 3 ኩባያ ፍርኖ ዱቄት አለኝ፣ እርሾ አለኝ፣ ቤኪንግ ፓውደር እና ትንሽ የቤኪንግ ሶዲየም አድርጌያለሁኝ። እዚህ ጋር ደግሞ ጥቁር አዝሙድ፣ ስኳር እና ጨው ነው። እዚህ ጋር ውሃ አዘጋጅቻለሁ። ይሄ ዘይት ነው። የሾርባ ማንኪያ 3 እጠቀማለሁ ማለት ነው። ዘይት አለመጠቀምም ትችላላችሁ፣ ግን ጥሩ ነው እና ሲኖራችሁ ደግሞ እንቁላል ብታረጉበት፣ አንድ ፍሬ እንቁላል በጣም አሪፍ ነው ለዳቦ ማለት ነው። ነገር ግን አሁን እኛ ቤት እንቁላል ስለሌለ ለጊዜው በእነዚህ ነው የምጠቀመው ማለት ነው። እንዴት እንደሆነ አብረን እናያለን። አብራችሁን ቆዩ። ሁሉም ነገር እዚህ ነው የምጨምረው አንድ ላይ ጥቁር አዝሙድና ጨውና ስኳር ናቸው። ውድ ቤተሰቦቼ ዘይቱ ደግሞ በዚህ ያደረኩትኝ በዚህ ማለት ነው። ሩባኮ የሚሉት አረቦች ታያቸዋል ብዬ ተስፋ አድርጋለሁ። በዚህኛው ወይም 1/4 ማለት ነው። ይሄ ካላችሁ በዚህ ማድረግ ትችላላችሁ። እኔ ግን ለ3 ኩባያ ዱቄት ነው ይህንን ዘይት የተጠቀምኩት ሩባኮ ማለት ነው። ከ3 ማንኪያ ግን አይበልጥም። ከ3 የሾርባ ማንኪያ ትንጥዬ ነው። እንደዚህ ፎቶ ላይ ከፍ ብሎ ይታያል እንጂ ትንጥዬ ነው። በሱ ነው የተጠቀምኩት ዘይት። ያው እንደ ዱቄታችሁ ይወስነዋል። በዛ ያለ መስራት ትፈልጉ ይሆናል፣ ትንሽ መስራት ትፈልጉ ይሆናል። ሁሉም ነገር ማንኛውም ነገር ስንሰራ እንደ ብዛቱ ነው መጥነን የምንሰራው። እኔ አሁን ይሄ 3 ኩባያ ዱቄት ስለሆነ 3 የሾርባ ማንኪያ ዘይት ወይም ደግሞ 1/4ኛ ሩባኮ ማለት ነው ዘይት የምጠቀመው። ያቦካው ትገኛለሁኝ። የተወሰድሽው እንዳትሉኝ የትም አልወሰድኩትም፣ ያቦካሁት ነው። መቼም ታውቃላችሁ ሊጣሊጥ በጣም ይቦካል፣ መታሸት ይፈልጋል አሪፍ እንዲሆን። ያው እንደተለመደው ካሜራማን ስለሌለኝ ቁጭ አድርጌ አብኩቼ እንገናኛለን። በዚህ አጋጣሚ አሪፍ ካሜራማን የምታውቁ ካላችሁ ጠቁሙ እሺ። ባለፈው አንድ እህቴ ስትቀርጪ እኔ ያለሁ ብላኝ ነበረ። ስደውልላት ስልኳ አይሰራም እና እስቲ አሪፍ ካሜራማን የምታውቁ ካላችሁ ጠቁሙኝ። በዚህ አጋጣሚ በኮሜንት ላይ ያሳውቁኝ ማለት ነው። ስለዚህ እኔ ያው ካሜራማን ስለሌለኝ ከሚወዛወዝ ቁጭ አድርጌ አብኩቼ እንገናኛለን። ይኸው ሊጤ በዚህ መልኩ አብኩቼ ያለሁኝ። ያው እንደነገርኳችሁ ሳቦካ ብታዩ ደስ ይለኝ ነበረ። ያው ሊጥ ማውካት ማይችልበት የለም። ያው ከካሜራማን እጥረት ነው። አሁን እንደው አንቺ ሙሀጀር ሊጥ ለማብኳት ነው ካሜራማን ያስፈለገሽ እኮ ትሉኝ ይሆናል። እናንተ እኮ አታፍሩ። ምን ችግር አለው? ሰው ጭቅጭቅ እንኳን ለመቅረጽ እኮ ካሜራማን ይጠቀማል አይደል? ለጭቅጭቅ እኔ ዳቦን የሚያክል ነገር ለማብኳት ካሜራማን ቢያስፈልገኝ አይገርምም። እና ብዙ እንዳይገርማችሁ እንደነገርኳችሁም ጥሩ ጎበዝ ካሜራማን ካላችሁ አናግሩኝ ማለት ነው። በውስጥ መስመር አናግሩኝ። ካሜራማን ያስፈልገኛል ኸላስ ያኔ። ምክንያቱም ቆይ አንዴ አብኩቼ ልመለስ፣ ቆይ አንዴ እንደዚህ ብዬ ልመለስ ከማለት ቀጥታ በቃ ሁሉም ነገር ጣጣይ እንድጨርስ ማለት ነው። ተማም እና እንደነገርኳችሁ አልሙሂም ሊጤ ክፉ ሲል የምንገናኝ ይሆናል። በዚህ መልኩ አብኩቼዋለሁኝ። ሊጥ ስታቦኩ ጥቁር አዝሙድ እንዳትረሱ። ባለፈው አልነበረኝም ብስኩት ስሰራ። አሁን ግን ማዳም እድሜሽ ይርዘም ልበላት፣ እድሜሽ ይጠር ልበላት፣ አልሙሂም እድሜዋ ይርዘም፣ ለክፉም ለደጉ ማለት ነው ይርዘምላት እና አመጣች አረኩበት ማለት ነው። ጥቁር አዝሙድ በጣም ጥሩ ነው በነገራችሁ ላይ መድኃኒትም ነው። የኛ ረሱል ሰለላሁ ዐለይሂ ወሰለም ከሞት በስተቀር ለሁሉም ነገር መድኃኒት ነው ብለዋል። የምታውቁም ታውቃላችሁ፣ ማታውቁትም ደግሞ ጥቁር አዝሙድ ያጣፍጣልም መድኃኒትም ነው።
እና ተጠቀሙ እላችኋለሁኝ። ሊጤ ክፉ ሲል አብረን የምንገናኝ ይሆናል። ውድ ቤተሰቦቼ ሊጣችን በዚህ መልኩ ኩፍ ብለዋል። አሁን ወደ መጋገር ልንገባ ነው። ይኸው በደንብ ፏ ብሎ ኩፍ ብለዋል። 1 ሰዓት ሆኖታል ካቦካሁት ማለት ነው። ወደ መጋገሪያ ያርጌዋለሁኝ። በዚህ ጠጥፌ ወደ ኦቨን እከተዋለሁ ማለት ነው። እስቲ መጨረሻው እንዴት እንደሆነ አብረን የምናይ ይሆናል። በዚህ መልኩ ጠፍጥፌዋለሁኝ። ፓትራይ ውስጥ ትላላችሁ። ባይሬክስ ነው ይሄ። እንደዚህ አስፍቼዋለሁኝ። ትንሽ ኩፍ እስኪል ደግሞ 15 ደቂቃ ጠብቀዋለሁኝ። ትንሽ ኩፍ ሲል አሪፍ ነው። የኔ ምርጥ ቤተሰቦች ዳቦዎችን እንደዚህ አስፍቼ ሸፈን አድርጌ አስቀምጬው ነበር። ይኸው አሁን ኩፍ ብለዋል። በደንብ ሸፍኜዋለሁኝ። አሁን ሽፋኑን አንስቼ ወደ ኦቨን ውስጥ ከተዋለሁ ማለት ነው። ሲወጣ አብረን እናየዋለን። አንድ የረሳሁት ነገር ከላይ ማለት ነው ዘይት ወይም የእንቁላል አስኳሉ ቢጫው ፓርት ላይ ቢጫው ፓርት መቀባት ትችላላችሁ፣ የበለጠ ከለሩ እንዲያምርላችሁ ማለት ነው። እኔ አሁን ዘይት እቀባዋለሁ ትንሽዬ፣ ምክንያቱም ማፊ እንቁላል ሲኖር አሪፍ ነው። ቢጫ ፓርት እንደዚህ ለፈጣይርም ስትሰሩ ምንም ስትሰሩ ቢጫ ፓርት ስቀቡት በጣም ያምራል ከለሩ ማለት ነው። ኦቨን ውስጥ አስገብቼዋለሁ። ይኸው ፋፈሽ ያለ ነው እዚህ ማለት ነው። እና ዜግነቱ ቀይሮ ሲወጣ አብረን የምናየው ይሆናል። ማሻአላህ ማሻአላህ ትላላችሁ። ያሰላም ያሰላም። ያው ዳቦአችን በዚህ መልኩ ደርሰዋል። ሲቆርስ አሳያችኋለሁ። እንዴት አያችሁት? ማሻአላህ ነው። ሳፍ አላላ። እስቲ አስተያየታችሁ ትነግሩኛላችሁ። ኤሌክትሪክ ገመድ ገባ አንድ ላይ። እንግዲህ ምንም ማድረግ አይቻልም። ውድ ቤተሰቦቼ ዳቦአችን ይህ ይመስላል። ነው እንብላ እንዳልላችሁ ያው ታውቃላችሁ፣ ሩቅ ናችሁ እና ሰርታችሁ ቀመሱት። በጣም አሪፍ ነው። አው ቀምሻለሁ፣ ቀምሰሹ ነው ካላችሁኝ እና ይህ ይመስላል። እኔ ውዶች ስለነበረን ቆይታ ከልብ አመሰግናለሁኝ። በያላችሁበት አላህ ይጠብቃችሁ። ስለምታበረታቱኝ ስለ ሁሉም ነገር ከልብ አመሰግናለሁ። ሰላማችሁ ብዝት ይበልልኝ በያላችሁበት። ቻው ቻው።